መጀመሪያ ክቡር ይባላል ከዛ ብፁዕ ይባላል ከዛ ቅዱስ ይባላል ከዛ ፍጹም ይባላል ደረጃዎቹ እነዚህ ናቸው የተከበሩ ብፁዕ አባታችን እሱ የፓርላማ ቋንቋ የተከበረው አቶ ገሌ የፓርላማ ቋንቋ የኛ ቋንቋ አይደለም ሲጀመር አቡነ ተክለ ሃይማኖት ብፁዕ ተብለዋል ቅዱስ ተብለዋል ፍጹም ተብለዋል እነዚህ አባቶቻችን ለምንድነው ቅዱስ ያልናቸው ፍጹም ብፁዕ ክቡር ያልናቸው ለምንድነው ሲባል ሶስት ነገሮችን ለፈጣሪያቸው አሳልፈው ሰጥተዋል ሶማሊያ ከምትሄድና አሜሪካ ከምትሄድ ማን ይቀርባል በገንዘብ የት ይገባል ማለት ነው መንግስተ ሰማያት ይገባል ከ1600 ዓመት በኋላ አርሴማ ምንለው እኛ ሰፈር ስለተወለደች አይደል የኛ ብሔር ተወለደ ስለሆነች አይደል የኛ ፖለቲካ ደጋጅ ስለሆነች አይደል እኛ ስለምናቃት አይደለም እግዚአብሔር አውቆ ስላደገሳት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ክቡር አባታችን ጋሽ ታዬ አብርሃም ሁሉም ነገራችን ባጭሩ የእግዚአብሔር ቤተሰቦች ምእመናን እንዴት ዋላችሁ እንዴት ከረማችሁ እንዴት ሰነበታችሁ በየጊዜው በየቦታው በየምክንያቱ የመከረን ያስተማረን የመገበን ፈጥሮ የመገበን የመገበ የሚያኖረን አኑሮ ለታላቁ ለሰማያዊ ርስት ያዘጋጀን ፍቅሩን በቁስል የገለጠልን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ክብርና ምስጋና ይግባው ክብርና ምስጋና ይግባው ክብርና ምስጋና ይግባው የዝግጅቱ ርዕስ ምንድነው በእንጂ ኪነ ጥበብ ለነማን ነዳያን እነማን ናቸው ነው ጥያቄው እነማን ናቸው አይደላችሁ ሁላችን ሁሉም ነዳይ ነው የቅደም ተከተል ጉዳይ ነው እኛ እንደ ሰዓት ተቀበለን ሁለት ሰዓት ለእናንተ ስለምንሰጥ እንጂ ሁላችሁም ተመጽዋቾች ተረጂዎች ነንና ሁለቱም ሐሳብ ላይ ነው የምናገረው አባቶቻችን ጸድቋል አንድ በኦርቶዶክሳዊ ተዋሕዶ ቤተክርስቲያን አንድ ሰው ጸድቋል መንፈሳዊ ነው ቅዱስ ነው ተብሎ መጀመሪያ ክቡር ይባላል ከዛ ብፁዕ ይባላል ከዛ ቅዱስ ይባላል ከዛ ፍጹም ይባላል ደረጃዎቹ እነዚህ ናቸው መጀመሪያ ምክትል 10 አለቃ 50 አለቃ 100 አለቃ እያለ ይቀጥላል አይደል ያኛው በመንፈሳዊው ደግሞ አራቱ እንደየቅደም ተከተላቸው መጀመሪያ ብፁዕ ይባላል ቀጥሎ ቅዱስ ይባላል ቀጥሎ ፍጹም ይባላል መነሻ ክቡር የሚላል አንዳንድ ፕሮግራም መሪዎች ጳጳሳቱን ያስደሰቱ የምትመሰላቸው ብፁዕ አባታችን ከተባሉ በኋላ የተከበሩ ይላሉ ይሄ ማለት ምን ማለት ባለማዊ 10 አለቃ ጀነራል ገሪ እንደማለት ነው ይሄ ውርደት ነው ነውር አንዳንድ ጊዜ እነሱ ጳጳሳት እንደ ክብር እየመሰላቸው አያርሙትም በጣም ነው ማዝነው የተከበሩ ብፁዕ አባታችን እሱ የፓርላማ ቋንቋ የተከበረው አቶ ገሌ የፓርላማ ቋንቋ የኛ ቋንቋ አይደለም ሲጀመር እንደገና የተከበሩ የሚባለው የኔ ቢጤ ታች ያለ ሰው ሲቪል ሰው ነውና ግን ተራው ምንድነው ክቡር ብፁዕ ቅዱስ ፍጹም ማለት መጨረሻው ጫፍ የደረሰ እንደማይሳሳት እርግጠኛ የሆነበት ፍጹም በስጋ ላይ የነገሰ በሰይጣን ላይ የነገሰ በዓለም ላይ የነገሰ ሰይጣንን አንበርክኮ የገዛ የተቆጣጠረ ሰው መጨረሻ ዘርፍ ምን ይባላል ፍጹም ይባላል እና አንድ ሰው ክቡር ብፁዕ ቅዱስ ፍጹም ለመባል ሶስት ነገሮች ማሟላት አለበት በመጀመሪያ ደረጃ ስጋውን ለነፍሱ ነፍሱን ለፈጣሪው ማንበርከክ አለበት ስጋው ለነፍሱ መንበርከክ አለበት ነፍሱ ለፈጣሪዋ መማረክ አለበት ስለዚህ ይሄንን ሲያሟላ ስጋውን ለነፍሱ ነፍሱን ለፈጣሪው ሲያንበረክክ የሰውዬ ብፁዕ ቅዱስ ፍጹም ይባላል አቡነ ተክለ ሃይማኖት ብፁዕ ተብለዋል ቅዱስ ተብለዋል ፍጹም ተብለዋል ኢየሱስ ክርስቶስም በማቴዎስ ወንጌል ምዕራፍ 5 እየሰማችሁ ደህና ዋላችሁ አረ ነቃበው እና ሙቀቱን እንቅልፍ ሊይዘ ነበር ቅድም ይገርማችኋል
እንግዲህ ምንድነው አንድ ሰው ቅዱስና ፍጹም ብፁዕ ለመባል ምን ያስፈልገዋል ሲባል መጽሐፍ ቅዱስ ውስጥ በዚህ ጉዳይ ተጽፏል ተነግሯል። መጀመሪያ ጥበብ መንፈሳዊ ያስፈልገዋል። ጥበብ መንፈሳዊ ማለት ጾም ማለት ነው፣ ጸሎት ማለት ነው፣ ትህትና ማለት ነው፣ ንስሐ ማለት ነው፣ ፍቅር ማለት ነው። በዮሐንስ በቅዱስ ጳውሎስ በገላትያ መልእክቱ ቅዱስ ጳውሎስ ምዕራፍ 5 ቁጥር 22 ላይ የጠቀሳቸው የመንፈሳዊ ሰው ፍሬዎች ነው። የመንፈሳዊ ሰው ፍሬዎች መንፈሳዊ ሰው የሚያሳያቸው ምልክቶች አንዳንድ በሽታ ሲይዝ ምልክቶች ያሳያል አይደል? እንደ አይነት በሽታ ምልክቱ ይሄ ነው ይባላል አይደል? ልክ አንድ ሰው መንፈሳዊ መሆኑ በምን ይታወቃል ሲባል ሐዋርያው ቅዱስ ጳውሎስ ወፍሬሁ ለመንፈስ 9 ምልክቶች አሉ። አንደኛ ፍቅር፣ ሁለተኛ ደስታ፣ ሶስተኛ ሰላም፣ አራተኛ ትዕግስት፣ አምስተኛ ቸርነት፣ ስድስተኛ በጎነት፣ ሰባተኛ የዋህነት፣ ስምንተኛ እምነት፣ ዘጠነኛ ራስን መግዛት። እነዚህ 9ኙን ያሟላ ሰው ምን ይባላል? ፍጹም ብፁዕ ቅዱስ ይባላል ማለት ነው። ስለዚህ አሁን በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ጽላት የቀረጽንላቸው ቤተክርስቲያን ያነጽንላቸው ገድላቸውን ያነበብንላቸው ታምራቸውን የተረጎምንላቸው ድርሳናቸውን ያብራራንላቸው ገና በኃጢአት ለምንዳከረው በስጋ ለምንዳከረው ገና በክርስትና ጡጦ ለምንጠበው ዳዴ ለምንለው ስጋችን ነፍሳችን አንበርክኮ ለሚገዛ ዓለም ላንበረከከን ሰይጣን ለማረከን ስጋዊ ፍላጎታችን ያለ ልጓም እንደፈረስ ለሚነዳን ፍሬን እንደበጠሰ መኪና ከሁሉም ጋር ለምንላተመው ለኛ እነዚህ ሰዎች መማሪያዎቻችን ናቸው። አቡነ ተክለ ሃይማኖት ትምህርት ናቸው። አርሴማ ትምህርት ናት። ቅዱስ ጊዮርጊስ ትምህርት ነው። ሩጦ ማሸነፍ ላቃተው ስጋውን ታግሎ መጣል ላቃተው ነፍሱን ለፈጠር ማስገዛት ላቃተው እነዚህ ቅድም የጠቀስኩላችሁ ቅዱሳን አሉ። ስለዚህ እነዚህ አባቶቻችን ለምንድነው ቅዱስ ያልናቸው ፍጹም ብፁዕ ክቡር ያልናቸው ለምንድነው ሲባል 3 ነገሮችን ለፈጣሪያቸው አሳልፈው ሰጥተዋል። አንድ ጊዜያቸውን ሰጥተዋል። ጊዜን መስጠት ቀላል ነገር እንዳይመስላችሁ። ጊዜ ውድ ነው። ጊዜ ክቡር ነው። ለምሳሌ በዚህ ሰዓት እዚህ ቦታ መጣችሁ እንደው ለ10 ደቂቃ ለ15 ደቂቃ ስነ ጽሑፍ አቅርቡ ያላችኋቸው ሰዎች እኮ አልሞላላችሁ ብሎ ይሆናል። እግዚአብሔር ጊዜን ባርኮ የሰጠ ማን ነው? የመሸውና የነገው በማን ፈቃድ ነው? ክረምትና በጋ የተፈራረቀው በማን ፈቃድ ነው? ሌሊቱ አልፎ ቀኑ የመጣው በማን ፈቃድ ነው? ፀሐይ፣ ጨረቃ፣ ከዋክብት የሚፈራረቁት ማን ስለፈቀደ ነው? ነፋስ የሚነፍሰው ብርሃን የሚመላለሰው ውሃው የሚፈሰው ክረምትና በጋው ቀኑና ሌሊቱ የሚፈራረቀው የተለያየ አየር ጠባይ ሙቀቱ ቅዝቃዜው የሚነፍሰው በማን ፈቃድ ነው? በእግዚአብሔር ፈቃድ። ይሄን ሁሉ ላደረገ እግዚአብሔር ጊዜያቸውን መሰዋት የተሳናቸው አባቶቻችን ግን የባከነ ጊዜ የላቸው። እና አርሴማ የባከነ ጥርስ፣ የባከነ ጆሮ፣ የባከነ አፍንጫ የላቸው። የባከነ ጊዜ የላቸው። በመጀመሪያ ጊዜን እያብራራው ስለሆነ ጊዜ ገቢር ጊዜ ሁሉ የማን ነው? የእግዚአብሔር ነው። ለዚህ ነው ሰሎሞን በመክብብ ላይ ሲናገር ምን ይላል? በወጣትነት በጉልምስና በሳታማ ወቅት ሁሉ ነገር የተሳካልኝ በመሰለ ወቅት ጡንቻ ሲፈረጥን ደረት ሲሰፋ ሁሉ ባንተ ስልጣን ቁጥጥር ውስጥ የሆነ በመሰለ ጊዜ በወጣትነት ጊዜ ማንን አስባለ? እግዚአብሔርን አስብ። በወጣትነት እግዚአብሔርን ስታስብ በስተርጅና አንተን እግዚአብሔር ያስባል፣ አይረሳም። ስለዚህ መጀመሪያ ቅዱሳን የምንላቸው ምናቸውን የሰውቱን ነው? ጊዜያቸውን። በሉት እስኪ ምናቸውን የሰውቱን? ጊዜያቸውን፣ የወጣትነት ጊዜያቸውን፣ የሴትነት ጊዜያቸውን። አሁን አርሴማ ያቺ ውብ፣ ያቺ ቆንጆ፣ ያቺ መልከ መልካም ይቀረሽ የማትባል ከራስ ጸጉሯ እስከ እግር ጥፍሯ ድረስ እንደው አንዳንድኛ ቋንቋ ምን ይላል? ታጥቦ የፈጠረውን ሌላ አንዳንድ ጊዜ እንደዛ አይነት ሴት ነበረች። ሴት እንደዛ አይነት ውብ ነበረች። ውብ ያንን የወጣትነት ጊዜዋን እሳታማ ጊዜዋን ልብላ ልጠጣ ላመንዝር ልዝናና የሚል ስሜቷን ሰዋት። ይሄ ጊዜን መሰዋት ይባላል። በስተርጅናም ጊዜ ይሰዋል። በ80 ዓመታቸው ቤተክርስቲያን የሚያገለግሉ በ70 ዓመታቸው ቤተክርስቲያን የሚያገለግሉ በእድሜ እግዚአብሔር ይገለገል። አብርሃም
ከሀገር ውጣ ከዘመዶቹ ተለይ እኔ ወደማሳይ ምድር ሂድ ሲባል አብርሃም የ75 ዓመት ሽማግሌ ነበር። ይሄ ጊዜን መስጠት አይደለም ለእግዚአብሔር አርጅቻና እኔ ወደማሳይ ምድር ሂድ ሲለው ልብ አድርጉ አብርሃም ከሀገሩ ወጥቶ ወደ እስራኤል ሄደው የመረጃ ምንጩ ማን ነው? ንገሩ። የመረጃ ምንጩ ማን ነው? እስኪ እዚህ ውስጥ አሁን በጣም ይቅርታ አድርጉልኝ እንደው አሜሪካ መሄድ ትፈልጋላችሁ አትፈልጉ? አትፈልጉ ትፈልጋላችሁ? ሶማሊያ ከምትሄድና አሜሪካ ከምትሄድ ማን ይቀርባል? እዚህ እኮ ናስ በእግር እንኳን ብትቀጡ በ3 ባራቅ ይደረሳል እኮ። ነገር ግን ስለ አሜሪካ መረጃ ተነግሮናል። ስራ ሞልቷል፣ የሰለጠነ ነው፣ ምንድነው ተብሎ ተጋኖ ተነግሮናል። አብርሃም ወደዛ ወደ እስራኤል ሲሄድ ግን የመረጃ ምንጩ ማን ነው? እግዚአብሔር ነው። ማርና ወተት የምታፈስው ነገሩ እግዚአብሔርን አምኖ በስተርጅና በ75 ዓመቱ ሬሳዬን አላርቅም ከዘመድ አልለይም እድሜ ገፍቷል ለሀገር አፈር ልሁን ሳይል እሺ ብሎ ወጣ። ይሄ ጊዜን መሰዋት ይባላል። እመቤታችን ወደ ቤተ መቅደስ የገባች በስንት ዓመቷ ነው? በ3 ዓመቷ። ሊቁ ሲናገር ወይከላ ደቂቅናሃ ለከወይነ አምላክ የአምላክ እናት ነው ለመታጨት ሕፃንነቷ ልጅነቷ አልከለከላትም ማለት። ኤልሳቤጥ እመቤታችን ስታገኛት እኮ ኤልሳቤጥ የ90 ዓመት እመቤታችን የ15 ዓመት ብላቴና ነበሩ። ሩቅና ሩቅ ናቸው። ሁለቱም ጊዜያቸው ለእግዚአብሔር የሰጡ ናቸው። የባከነ ጊዜ የላቸው። አሁን በስንት የባከነ እድሜ አለ፣ ስንት የባከነ ጊዜ አለ። በጫት የባከነ፣ በሲጋራ የባከነ፣ በመጠጥ የባከነ ስንት ጊዜ ያለው እውነቱን ለመናገር ጫት እያመነጀ ጊዜውን ያቃጠለ፣ ሲጋራ እያቦነነ ጊዜውን ያቃጠለ፣ መጠጥ እየተጋተ ጊዜውን ያቃጠለ፣ በኋላ ሲባንን ገንዘቡ የለ ጊዜው የለ ሁሉ ነገር ባዶ እጁን አጨብጭቦ ሲቀር፣ በዚህ ጊዜ ግን እግዚአብሔር አይዞ አለው የባከነውን ጊዜ በእኔ ታካክሰዋለህ። 50 ዓመት ባክኖብህ ከሆነ በ5 ደቂቃ ያንን ሁሉ ቀይረ አዲስ ሰው ትሆናለህ ይላል እግዚአብሔር። ቀያሪ አምላክ ስላለን ማለት ነው። ስለዚህ ቅዱስ የምንለው መጀመሪያ ምኑን የሰጠውን ነው? ምኑን የሰጠውን ነው? ጊዜውን የሰጠው። አሁን እዚያ ቁጭ ብለናል አይደል? በእንዳቅማችን እኮ ጊዜያችንን ሰጠን እኮ ነው። እንደው ስጦታ ከተባለች ማለት ነው። ከዛ ሁለተኛ ምን ይሰጣል? አካል ይሰጣል፣ ገንዘብ ይሰጣል። ከዛ ገንዘብ ይሰጣል። ገንዘባቸውን አንተ ተገልገልበት ብለው የሚሰጡ ስንት ሰዎች አሉ እውነቱን ለመናገር ከሌላቸው የሚሰጡ እንደ መቄዶንያ ሰዎች በሁለተኛ ቆሮንቶስ ምዕራፍ እየሰማችሁ ነው። ሁለተኛ ቆሮንቶስ ምዕራፍ 8 ላይ ስታነቡ የመቄዶንያ ሰዎች ድሆች ናቸው፣ ምንም የላቸውም፣ ይገርማቸዋል። ነገር ግን ከድህነታቸው ጥልቀት የተነሳ መስጠት በዛላቸው ይገርማል። ቅዱስ ጳውሎስ እንደ ጠቅሷቸዋል። እነዚህ ሰዎች ከሌላቸው የሰጡ ያላቸውን የሰጡ የገንዘብ ባለቤት ማን ነው? እግዚአብሔር ነው። አብርሃም ቅድም እንዳልኳችሁ ጊዜውን እድሜውን እንደሰጠ ገንዘቡንም ሰጡ። ድንኳኑ የእግዚአብሔር ነበር። ያ ቤት የተራበ የሚበላበት፣ የተጠማ የሚጠጣበት፣ የደከመ የሚያርፍበት፣ የጧሪ ቀባሪ ያጡ ሽማግሌዎች አይዟችሁ ብሎ ጧሪ ቀባሪ የሚሆንበት፣ አሳዳጊ ያጡ ሕፃናት የሚያርጉበት የአብርሃም ቤት ነበር። ያ ቤት ተባረከ። ገንዘቡ ተባረከ፣ ጊዜው ተባረከ። ገንዘብ ለእግዚአብሔር ሲውል ገንዘብ ካለ በሰማይ ምን አለ? ምን አለ? አንዱም አውሮፕላን ያሳፈራል ማለት ነው ብሎ ተረጎሙ አንድ ደራሲ። እሱን እንኳን አንቀበል። ገንዘብ ካለ በሰማይ መንገድ አለ ማለት ነው። በገንዘብ የት ይገባል ማለት ነው? መንግስተ ሰማያት ይገባል። ባለቤቱ ሲናገር ሀበሃሎ መዝገብከ ይሄሉ ልብከ ገንዘብ መዝገብ ባለበት በዛ ምን ይኖራል አለ? ልብህ ይኖራል። ባለቤቱም በኋላ ሲመጣ በወንበር ላይ በዙፋን ላይ ተቀምጦ ጻድቃንን በቀኙ ኃጥአንን በግራው አቁሞ ምንድነው የሚለው? ጻድቃን ኃጥአንን ምን ተስፋ ያስቆርጣል። ጻድቃንን ምላላቸው እናንተ የአባቴ ወዳጆች ወደ ዘላለም ሕይወት ግቡ። ምን ስላደረጋችሁ? የተራበ የተጠማ የተራቆተ እንግዳ የታሰረ የታመመ ይሄን ስላደረጋችሁ ወዴት ግቧል? ወደ ዘላለም ሕይወት ግቡ። አያችሁ፣ በገንዘብ የዘላለም ሕይወት ይገኝበታል። በገንዘብ እግዚአብሔር ጋር መገናኘት ይቻላል። በገንዘብ መንግስተ ሰማያትን በዚህ በመጽሐፈ መነኮሳት ላይ ብልህ ሰው ጠቢብሰ በፍተታትህስ ይሳየጣል ለመንግስተ ሰማያት። ብልህ ሰው በቁራሽ እንጀራ ማንን ይገዛል? መንግስተ ሰማያትን ይገዛል። ለመሆኑ ቁራሽ እንጀራ አንድ ክፍል ኮንዶሚኒየም ይገዛል? እስቲ ንገሩኝ።
ይገዛል? አንድ ቁራሽ እንጀራ ሸራተን አንድ ክፍል ለአንድ ቀን ማደር ይቻላል? አይቻልም። በቁራሽ እንጀራ ግን መንግስተ ሰማያት ይገባል። በደቀ መዝሙረ ስም ቀዝቃዛ ውሃ ያጠጣ እውነት እላችኋለሁ እያሐቡል አስቦ በሰማይ ዋጋውን ምን አደረገበት? አላጠፋበትም። ስለዚህ እኛ ቅዱስ ብፁዕ ፍጹም ብለን ያከበርናቸው አባቶቻችን ከጊዜያቸው ቀጥለው ምናቸውን የተጠቀሙ ናቸው? ገንዘባቸውን። ሶስተኛ አካላቸውን ያላባከኑ። አሁን አካል በብዙ ነገር ይባከናል። በጫት ይባከናል፣ በሲጋራ ይባከናል፣ በመጠጥ ይባከናል፣ በዝሙት ይባከናል፣ በሐሜት ይባከናል፣ በሌብነት ይባከናል፣ በብዙ ነገር አካል ይባከናል። አሁን እዚህ ውስጥ እውነቱን ለመናገር እኔን ጨምሮ ያልባከነ አካል አለ? እንደው ያልባከነ አካል አለ? ባክኗል። አይናችሁ ባክኗል። የዝሙት ፊልም ያየንበት ለካኔ ታየኝ ረስቶ ደህና ዋላችሁ እየሰማችሁ ነው። ስለዚህ ይሄ እነዚህ ጆሮ ገንዘብ ነው። ይትለቃ ካጠ ወይፈድ ኃጢአተኛ ይበደራል አይከፍልም የሚለውን መዝሙረ ዳዊት ሊቃውንት ሲተረጉሙ እግዚአብሔር ጆሮ ሰጠው፣ አበደረው፣ ሐሜት ሰማበት፣ አይን ሰጠው፣ ክፉ አየበት፣ እጅ ሰጠው፣ ሰረቀበት፣ እግር ሰጠው፣ ወደ ጠንቋይ ቤት ወደ ክፉ ቦታ ሄደበት፣ ልብ ሰጠው፣ ክፉ አሰበበት፣ ትካሻ ሰጠው፣ ለመጥፎ ነገር አዋለው፣ አካሉን አባከነዋል። ቅዱሳን የምንላቸውሳ አካላቸውን ያላባከኑ ጊዜያቸውን ያላባከኑ ቅድም የጠቀስናት እናታችን ቅድስት አርሴማ አይኗን አባከነች? ንገሩኝ እስቲ። አይኗን አባከነች? ቁንጅና ይጎላት ነበር? ውበት ይጎላት ነበር? ንጉሱ ምንድነው ያላት? ነይ ከኔ ጋር ተኝና ቤተ መንግስቱ ሁሉ ምን ይሆናል አለ? አቤት ያንቺ ይሆናል አለ። አሁን ዛሬ አንድ የሀገር መሪ መጥቶ አንቺን እንደዛ ሊልሽ እኮ ምንድነው የምትይው? እሺ ብቻ አይደለም እንጂ ሁሉም ነገር ለበጎ ነው። እግዚአብሔር የሚጎበኝበት መንገድ ብዙ ነው። ቤተሰብስ እግዚአብሔር በልጅ ያሳልፍልኝ ፈልጎ ነው። ጓደኞችሽስ ተጠጊና አስጠጊን፣ ተጠቀሚና ጥቀሚን። እግዚአብሔር ነው የላከልሽ። እንዴት እግዚአብሔር ይልክልሻል? ይሄ እግዚአብሔር ሞኝ ነው እንዴ? ላንቺ የማይረባ አንቺ አካልሽን አርክሶ ነፍስሽን አቆሽሾ ኪስሽን የሚሞላ ግንዛቤሽን ነጥቆ ገንዘብ የሚሰጥ አካልሽን ገሎ በገንዘብ የሚያንበሸብሽ እግዚአብሔር ሞኝ ነው። የተሰቀለለት ደሙን ያፈሰሰለት ስጋውን የቆረሰለት የተቸነከረለት አካል እዛ አረመኔ ንጉስ ገንዘብ ሰጥቶ ግንዛቤ የነሳው ሀብት ሰጥቶ እምነት የነሳው ሆር ሰጥቶ ጭንቅላት የነሳው ኪሱ የሰፋ ነፍሱ የጠበበችበት ንጉስ እርከሽ ብሎ ነው እግዚአብሔር ለበጎ የሚያደርገው? አድርጉ። አርሴማ ምንድነው ያለች? ምን እንዳለች ያቺ የናርሴማ እመብኔቷ ምንድነው ያለቻት? ልጄ አንቺ ሁለተኛ ቆሮንቶስ ምዕራፍ 11 ታርቁኩም ለሃዱ ምን ዘውቱ ክርስቶስ ለአንድ ክርስቶስ ምን አድርጋችኋል? አጭቻችኋለሁ። አንቺ አለቻት አጋታች እመምኔቷ የሷ እናቷ ታላቅ እናቷ ማለት ነው። አንቺ የሰማያዊ ክርስቶስ መስቀል ላይ የተሞሸረው ክርስቶስ በችንካር የተሞሸረው ክርስቶስ እሱ ሙሽራ ነው። ሙሽሪት ያለችው እሱ ሙሽራ ነው የተባለው በደሙ የሞሸረሽ በቁስሉ የሞሸረሽ በችንካሩ የሞሸረሽ በገነት በመንግስተ ሰማያት የሚሞሽርሽ የሰማያዊ ክርስቶስ ሙሽሪት ነሽ። አንቺ ከዚህ ርኩስ ንጉስ ጋር ወርቀሽ ቆሽሸሽ ስምሽን ታሪክሽ እንዳታጠፋ በግራ መከራላከቻ በኋላ ቀጥ ብላ ቆመች ፊቷ አርሴማ አይደል? እንደውም ይላል ገድሉ ላይ እኮ ያሽታየ ምንድነው ነሆለለ የለሰው ነሆለለ ስሜቱን መቆጣ። በነገራችን ሰው ፍሬን እንደሚበጥስ ታውቃላችሁ? ፍሬን የሚበጥሰው ምንድነው? መኪና ነው አይደል? ሰው ፍሬን ሲበጥስ አጋጥሟቸው ያውቃል? ክላክስ የማያደርግ ሰው አሁን ሰፋራ ማለት ፍሬን የበጠሰ ማለት ነው። ክላክስ ያደርግ የሚገጭ ሚስቱን የሚገጭ ቤተሰቡን የሚገጭ ፍሬን የበጠሰ ጭንቅላቱ በመጠጥ የዞረ ፍሬን ክላክስ የሌለው ማስጠንቀቂያ የማይሰጥ የሰውዬ የሚገርማችሁ አርሴማን አይኗን ጥርሷን ሳይ ስሜቱን መቆጣጠር አልቻለም። ንጉሱ ስንት ሚሊዮን የሚመራው ሰውዬ እንደው ከዙፋኑ ብድግ ብሎ ነው ጎትችልል ልፈርሻል ወግዳል። ጀግና ማለት ነው። አያ ወግድ አልፈልግም። ከዛ በኋላ መሬት ተጠፈጠች፣ ተናደደ። እሱ የመጨረሻ ስልጣን ምን ማድረግ ነው? እሷን በሰይፍ አንገቷን ቀንጥሶ መጣል ነው። ምን ችግር አለው ታዲያ? ቀጥሮ አይደል ለሷ እሷ እኮ አተረፈች። እሷ አንገቷን ቀንጥሶ እሱ ጭንቅላቱ አስተሳሰቡ ተቀንጥሶ እሱ ወደ ከርከሮነት ወረደ፣ እሷ ወደ መላክነት አደገች።
ገነት ገባች። ዛሬ አርሴማ ከ1600 ዓመት በኋላ አርሴማ የምንለው እኛ ሰፈር ስለተወለደች አይደል? የኛ ብሔር ተወላጅ ስለሆነች አይደል? የኛ ፖለቲካ ደጋፊ ስለሆነች አይደል? እኛ ስለምናቃት አይደለም። እግዚአብሔር አውቆ ስላደገሳት የተመረጡትን እግዚአብሔር የወደዳቸውን የመረጣቸው ማን ሊቃወማቸው ይችላል አይደል? ያን ጊዜ አርሴማ እየሰማችሁ ነው። ያን ጊዜ አርሴማ እሺ በቃ መቼስ ምን አደርጋለሁ እንግዲህ ንጉስ ነው ይሄ ድል ሁለተኛ አይገኝ ለተኛ እንጂ ምን አደርጋለሁ ለአምስት ደቂቃ ምን ችግር አለው ብላ ራሷን በጥቅስ አጥናንታ እዛ አልጋ ላይ ተኝታ ቢሆን ከዛ ሰውዬ ጋራ አርሴማ ታሪኳ አልጋ ላይ ይጠናቀቃል። እንኳንኛ ቤተሰቦቿ ትዝ አይሏት ነበር። ወርቃ ተቀመጠ። ዛሬ ያ ንጉስ የት እንደወደቀ ቤተሰቦቹ ናቸው የሚያውቁ። እኛ ግን ዛሬ አርሴማ ለትውልዱ ሁሉ ከስንት ዓመት በኋላ ገንዘቧን አካዋን ተቆጣጥራ ለፈጣሪዋ ስለሰጠች። ስለዚህ እኛ ብፁዕ ቅዱስ ክቡር ብፁዕ ቅዱስ ፍጹም የምንላቸው ስንት ነገር ነው ያላባከሩ ናቸው። በአንድ ድምጽ ነገር አንደኛ ሁለተኛ ሶስተኛ ነዳይ የምንለው እኛ የሚበላው ያጣ የሚለብሰው ያጣ የሚጠለልበት ያጣውን አይደል? ይሄንም ነዳይ የሚባለው ብፁዓን ነዳያን በመንፈስ ድሆች ሆኑ ምንድናቸው? ብፁዓን ናቸው። የሚበላ ማጣቱ ምን ችግር አለው? የሚበላ ካገኘ ትበላል፣ ካጣስ ትሞታለህ። ግልግል ነው። ምን ችግር አለው? ውሃ ልታጣት ትችላለህ፣ ትሞታለህ። ምን ችግር አለው? ገነት ይጠብቅሃል። ታዲያ አላያችሁም? እንደ አልዓዛርና ነው እዛ ሉቃስ ወንጌል ላይ ጋሽታዬ እዛ ሉቃስ ወንጌል አልዓዛርና ነው አይተነው የለ ነው እኮ አልባሰ ቀጠ ሐር ለባሽ ሱፍ ለባሽ የተንደላቀቀ የተሞላቀቀ መርጦ የሚበላ መርጦ የሚለብስ ነበር። አልዓዛር ደግሞ ከበሩ ላይ ቆሞ ውሾች የሚተባቆሱን የሚልሱለት ነበር። ሁለቱም ሞቱ። ይገርማቸዋል። ያኛው ነው ሞተ ተቀበረ ይልና አልዓዛርን ግን መላእክት መጡ ወደ ማን እቅፍ ወሰዱት? ወደ አብርሃም እቅፍ። ያ ቁስል ተቀይሮ ተለውጦ አልዓዛር መልአክ መስሎ ከአብርሃም ጎን ጉብ ሲል የሐር ለባሽ ትቢያ አጥንቱን ወደ መቃብር። ስለዚህ ድህነት የገንዘብ ድህነት አይደለም፣ ያስተሳሰብ ድህነት ነው አይደል? አንዳንዱ ጸጉረ ዞማ ሆኖ አስተሳሰቡ የፈረገደ ሰው አይደል? እውነቱን ለመናገር አፍንጫው ስንደዶ አስተሳሰቡ ጎራደ ነው። በእውነቱ ሀብት ሰጥቶ እምነት የነሳው፣ መልክ ሰጥቶ ሃይማኖት የነሳው፣ ፊቱ የሚያበራ ልቡ የጨለመ፣ ጸጉሩ ያረዘመ አስተሳሰቡ ያጠረ እሱ ነው ድሃ የሚባል። ክርስቶስ ስለኛ እኮ ድሃ ተብሏል አይደል? እናንተ በእሱ ድህነት እናንተ ሀብታሞች ተሆኑ ዘንድ ክርስቶስ ምን ሆናለ? ራሱን አድህይ ድሃ ነው ክርስቶስ። እንደውም ከክርስቶስ ከቅጽል ስሞቹ አንዱ ምን መሰላችሁ? አምላከ ነዳያን ይባላል። የማን አምላክ ማለት ነው? የድሆች አምላክ ነው። የድሆች አምላክ ነው። እግዚአብሔር የጎስቋሎች አምላክ፣ የቅቡጻነ ተስፋ አምላክ፣ የጎደለባቸው አምላክ፣ የወደቁት አምላክ፣ የጎስቋሎች አምላክ፣ ገንዘብ የከዳቸው፣ ጤና የከዳቸው፣ ዘመድ የከዳቸው፣ ሜዳው ገደል ቀኑ ጨለማ የሆነባቸው፣ መፍትሄ ኑሯቸው መፍትሄ ላጣባቸው ሰዎች እግዚአብሔር መፍትሄ ሆኖ ከተፍ ይላል አይደለ? ለበሽተኞች መድኃኒት ነው ከተፍ ይላል እግዚአብሔር። ስጋዬን ብሉ ደሜን ጠጡ ብሎ የሰጠ እግዚአብሔር ለኛ ቁራሽ ዳቦ መስጠት ያቅተዋል? ደሙን ያጠጣ እግዚአብሔር ውሃ መስጠት ያቅተዋል? ራቁቱን የተሰቀለ እግዚአብሔር ያንተን እርቃን ባቡጀድ መሸፈን ያቅተዋል? በልብስ መሸፈን ያቅተዋል? አያቅተውም። መንግስተ ሰማያትን በደሙ ያወረሰ እግዚአብሔር ለአንተ መጠለያ መስጠት ያቅተዋል? አያቅተውም። ቻይ አድራጊ አምላክ ነው የምናመልከው። ስለዚህ ወጣቶች ኪነ ጥበብ ለነዳያን የሚባለው ነዳያን የተባልነው ሁላችንም ነን። እናንተ ገንዘብ ቸግሯችሁ ከሆነ ግንዛቤ ቸገራችኋሉ። እናንተ በረንዳ ዳሪ ከሆናችሁ የነፍስ በረንዳ ዳሪዎች አሉ። ሀብታሞች ሆነው ነፍሳቸው በረንዳ የምታደር ነፍሳቸው ምን አከስታ ጎስቁላ በረንዳ የምታደርባቸው ሰዎች አሉ። እነሱ ውስኪ እየጠጣን እየተዝናናን ይላል፣ ነፍሳቸው ቀዝቃዛ ውሃታ የምትሰቃይባቸው። እንደ እዚህ በአቡነ ዘበሰማያት ሲተረጉሙ ሊቃውንቱ የዕለት እንጀራችንን ስጠን የሚለው ላይ የዕለት እንጀራ ዳቦ ነው፣ የዕለት እንጀራ ውሃው ልብሱ ነው ይሉና እውነተኛው ግን የዕለት እንጀራ የሚባለው ቃል እግዚአብሔር ነው፣ የዕለት እንጀራ የሚባለው ስጋ ወደሙ ነው ይላሉ አባቶቻችን። ስለዚህ እናንተ ነዳያን አይደላችሁም ወገኖች። ነዳይ ማለት እግዚአብሔር የሌለው ሐዋርያው ማለት ታላቁ ሊቅ ዮሐንስ አፈወርቅ የድህነት መደምደሚያው እግዚአብሔር ማጣት ነው። ከፍተኛው ትልቁ ድህነት ማንን ማጣት ነው? እግዚአብሔር ማጣት።
እግዚአብሔርን ያጡ ሁሉ ምንም የላቸው። እግዚአብሔር ካለ ሁሉም አለ። እግዚአብሔር ከሌለ ምንም የለ። እግዚአብሔር ከያዘ ምን ጦም ያድራል እንዴ? እኛ አይናችን አያይ ጦማችን አድረናል። መብርሃን ስሟን ጠርተን በልተን ኑረናል። ዛሬም እየበል ወደፊትም አታስርበን። እውነቱን ለመናገር ሌላ ምን ስራ አላት? እኛ መንከባከብ ስራው አንዴ ሌላ ምን የማንን ጎፈሬ ታበጥራለች? እውነቴን እኮ ነው ማለት የማንን ጎፈሬ ታበጥራለች? የ24 ሰዓት ስራው እኮ እኛ ነን እኮ አይደለ? ተጨማሪ ስራዎች እኮ አይደለም። እኛ መደበኛ ስራዎች እኛ ነን ነው የምላችሁ። ደህና ዋላችሁ። እና የቅድሞቹን ዘርዝሩልኝ እስቲ። ጊዜያቸውን፣ ገንዘባቸውን፣ አካላቸውን። ስለዚህ አንድ ሰው ይሄን ለእግዚአብሔር ካዋለ ምን ይባላል? ምን ይባላል? ብፁዕ ይባላል፣ ቅዱስ ይባላል፣ ፍጹም ይባላል። ብፁዓን፣ ቅዱሳን፣ ፍጹማን ይባላሉ አባቶቻችን። እንግዲህ ብፁዕ ቅዱስ ሲባል ሰምታችሁ ከሆነ እንግዲህ እኛ በምድርኛ የምንሰጠው እግዚአብሔር ከሰማይ ይሰጣል፣ ከሰማይ ይሰጣል። እና ወነ ተክለ ሃይማኖት ብፁዓን ቅዱሳን ናቸው። እነ ቅዱስ ጊዮርጊስ ብፁዓን ቅዱሳን ናቸው። እና አርሴማ ብፁዓን ቅዱሳን ናቸው። በሩ ክፍት ነው። እኔና እናንተም እዛ መግባት እንችላለን። እና እንግዲህ ኪነ ጥበብ ምናልባት የኪነ ጥበብ ሰዎች ካላችሁ እዚህ የኪነ ጥበብ ምንጭ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ነው። እኔ ከዚህ በፊት እንደው የመድረኩ አይደለም እንጂ ባለማዊ ሚዲያ ባለማዊ መድረክ ላለፉት 13 14 ዓመታት ደጋግሜ ተናግሬያለሁ። የኢትዮጵያ ቤተክርስቲያን እነ ብሔራዊ ቲያትርን እነ ሀገር ፍቅር ቲያትርን የወለደችው የኢትዮጵያ ቤተክርስቲያን ነው። የኢትዮጵያ ሙዚቃ፣ የኢትዮጵያ ኪነ ጥበብ፣ የኢትዮጵያ ስነ ጽሁፍ፣ የኢትዮጵያ ፍልስፍና ካለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጥ የለጫው የሌለው ወጥ ማለት ነው። ወይም ሙሽራ የሌለው ሰርግ ማለት ነው። አንድ ሰርግ ለመባል ምን ያስፈልገዋል? አቤት ሙሽራው ከሌለ ሰርግ ይባላል አይባልም። ሙሽሪት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ልንጠቅስ እንችላለን። እነ መንግስቱ ለማ፣ እነ አቤ ጉበኛ፣ እነ አለማየሁ እነ አዲስ አለማየሁ፣ እነ ዮፍታሔ ንጉሴ ምን የቱን እነ መርሴ ያዘነው እንደ ቂርቆስ እነ በጀሮ ተክላው መጻፍ የህይወት ታሪካቸው የጻፉት ሰዎች በሙዚቃ ቤት ሁሉ ተወስዱ እንደው ጠቅላላ ይሄ የኢትዮጵያ ሙዚቃ ቅርጽ ሰጥቶ መስመር ሰጥቶ ያሳምሩት የኢትዮጵያ ሊቃውንት ናቸው። ከቤተ ክርስቲያን እየሸፈቱ እነዚህ መርጌታ ሁሉ ድሮ አሁን ከዘፈን እየሸፈቱ ወደ መዝሙር ይመጣል። አሁን በአሁኑ ጊዜ ከዘፈን መዝሙር የተሻለ እንጀራ ነው፣ የተሻለ ምግብ አለ። ዛሬ አንተ የታወቀ የኪነ ጥበብ ሰው ከመሆን ዛሬ ሰባኪ ብትሆን ዳቦ አለ። የኪነ ጥበቡ መቀዝቀዝ፣ የስነ ጽሁፍ መቀዝቀዝ፣ የፊልሙ የቲያትሩ መቀዝቀዝ፣ የሚዲያው መቀዝቀዝ ብዙ ሰዎችን ሳያስቡት ድንገት ፓስተሩን ያገኙት ራሳቸው። ይሄም ወደፊት አብራርተን ጽፏል፣ የጻፍነው ጽፏል። የኑሮ መወደድ አንድ ወዳጄ ነገረኝ። አንድ ሰዎች ፈተና ይገጥማቸዋልና ከሙያው ለምን ይፈራል? እኔ በነገራችን ላይ የፊልሙ የቲያትሩ የኪነ ጥበቡ የፍልስ አድናቂ ነኝ። ብዙ ሰው የኢትዮጵያ ሕዝብ አሁን እንዳያገባው ምንድነው መሀይም ሰባኪና ፓስተር እየሰበከ ከኪነ ጥበቡ ተፈናቀለ። ነውር ነው። ያላነበበ ፓስተር በልኩ ነው ቀዶ የሚሰማ። ያላነበበ ሰባኪ የኛን ቄሶች ካላነበበ በልኩ ይሰፋልና እውቀት ምን ይሰራል? ኪነ ጥበብ ምን ይሰራል? ግጥም ምን ይሰራል? ምናምን ሊል ይችላል። እሱ ስላላወቀው ባዶ ሞኝ ነው። ኪነ ጥበብ አንዱ ሀገር የሚገነባበት ነው። ስነ ጽሁፍ አንዱ ሀገር የሚገነባበት ነው። ኪነ ጥበብ ስነ ጽሁፍ የሌላት ሀገር ጥበብ የሌላት ሀገር የትም አትራመድም። አስፋልት ስለሰራ፣ ፎቅ ስለሰራ፣ ድልድይ ስለሰራ፣ ከተማን ስላለማ ከተማው ለምቶ የሰው ጭንቅላት ከደረቀ ግማሽ እድገት ነው የሚባለው። የሰው ጭንቅላት ደግሞ የኮሪደር ልማት ይባላል አይደል? የሰው ጭንቅላት የኮሪደር ልማት ብዙ መፍረስ ያለበት ጭንቅላቶች አሉ። የጭቃ ቤቶች አሉ። እውነቱን ለምን ብዙ ጭንቅላት የጭቃ ቤት ጭንቅላቶች አሉ መፍረስ ያለባቸው። ከንቲባው ያላዩዋቸው እኛ ምን ነው ደህና ዋላችሁ? ውሸቴን ነው፣ ውሸቴን ነው። ብዙ ኮሪደር ልማት መካሄድ ያለበት ጭንቅላቶች አሉ መጸዳት ያለባቸው፣ ሸረሪት ያደራባቸው፣ ክፋት ያደራባቸው፣ መፍረስ ቡልዶዘር ያፈረሳቸው የሚገባ አስተሳሰቦች አሉ። ያንን ማፍረስ የሚቻል በሃይማኖት ብቻ አይደል? ሃይማኖት ከኪነ ጥበብ ጋር አይጣል። እውነቱን ለምን እነ ሰሎሞን ጥበበኞች ነበሩ፣ እነ ሲራክ ጥበበኞች ነበሩ፣ እነ ዳዊት ጥበበኞች ነበሩ። ኪነ ጥበብ ከእግዚአብሔር ጋር አያጣላም። ግን ትልቁ ችግር ምንድነው? ሃይማኖት ውስጥ በፕሮቴስታንት በእኛም የተሰማሩት ብዙዎቹ ለጥበብ ሩቅ ናቸው። ስለዚህ እነሱ ስለራቁ ሌላውን ማራቅ ይፈልጋል። ስለዚህ የኢትዮጵያ ቤተክርስቲያን ፍልስፍና ብትሉ፣ ኪነ ጥበብ ብትሉ፣ ስነ ጽሁፍ ብትሉ ሁሉም ነገር ተጠራቅሞ ተከማችቶ ያለበት ቤተክርስቲያን። የዚህ ቤተክርስቲያን ልጆች ያደረገን እግዚአብሔር ክብርና ምስጋና ይሁን። እጅግ ነው የምደሰተው። እውነቱን ለመናገር የቅኔ ቤት ያልገባ ሰው፣ ትርጓሜ ቤት ያልገባ ሰው ይሄን ይረዳልን አልችልም። እውነቱን ለመናገር
ሁሉም ነገር እና ኪነ ጥበቡ አዲስ ለኛ አዲስ አይደለም ማለት ነው። እየሰማችሁ ነው። ለሌላው አዲስ ለኛ አዲስ አይደለም። እኔ ባለፈው አቅርቤያለሁ። ያውን ዛሬ ወግ እየተባለ የሚጻፈው አጭር ልቦለድ ረጅም ልቦለድ እየተባለ የሚጻፈው አይነት ከዛሬ 14 በ14ኛው መቶ ክፍለ ዘመን የተጻፉ ጽሁፎች ስትመለከቱ ዛሬ ገጸ ባህሪ ፈጥሮ ካራክተር ፈጥሮ መቸቱን ፈጥሮ ሴራ ምን የሚያዋቅሩት ነገር የኛ አባቶች የዛሬ 600 900 ዓመት ያንን ዛሬ መቸት የሚባለው ቦት አዋቀው ገጸ ባህሪ ፈጥሮ ስነ ጽሁፍ መጻፍ የቻሉ ሰዎች በጣም ይገርማቸዋል። ወደፊት ብዙ ቦታ አቅርበን ለኪነ ጥበቦች እናሳያቸዋለን። ስለዚህ የዚህ ሁሉ ጥበብ ባለቤት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ናትና ኪነ ጥበብ ለነዳያንም የሚጠቁት እኛ ጋር ነው አይደል? ምእመናን እኛ አይነ ስውራን መሪ ስናጥ የት ነው የምንጠቀው? ቤተክርስቲያን ነው። ድንግል ማርያም እኮ የአይነ ስውራን የወር አስቤዛ ናት አይደል? የወር ጨዋችን እኮ ናት፣ የወር እንጀራችን እውነቱን ለመናገር እና ደህናው ለማንኛውም